ጀመራት ደግሞ ትናንትና አላልንም እንግዲህ በቀደም ቀልቀረሽም ዛሬ ደግሞ ናፈታኝ እርጉዝ ነኝ አላልሽም አሁን ደግሞ ካናዳ ምን አይነት ውሸት አምነሽ ያረበ ፈጣሪ አንቺ ልጁን አሰቃየሽው እኮ እንዴ ምን ሆነሽ ነው ሰላም ጤና ይስጥልኝ እንግዲህ ተከበራችሁ የስለህይወት ሚዲያ ተከታዮች እንዴታችሁ እንኳን ወደዚህ ቻናል መጣችሁ አዲስ ነውና ሰብስክራይብ ላይክ ሼር በማድረግ አበረታቱኝ እንግዲህ ዛሬ ደግሞ አጅሪት እንግዲህ የኔ ነፍረቅ እንግዲህ ዛሬ ወደ ካናዳ ልሄድ ነው አለችም ቆይ ግን ማለት የዚህኛው ውሸትሽ ግን ሳታረግኝ ነው እንዴ አረገዝኩኛልሽው ነው የሱ ልጅ ተሸክመሽ ልትሄጂ ነው ወይስ እናንተ ድራማ ያልቅም በእውነት በጣም እኮ የምታሳፍሩት እና እንግዲህ ናፈርምልኝ እንዶ አብረሽ ማለት ነው እንዶ ፈረም አድርጊና ተገላገልና ከነጽ ጋር አሁን ማለት ነው ይች ቆሻሻ ማለት ነው ከማልቀስ ውጪ ምንም ነገር የላትም በቃ ሰላም አሰጥም ለቤትህ ለትዳር ሰላም አሰጥም ትሂድ በቃ ድሮንም እሷ ናት በቃ እየተነፋረቀ እየመጣቸው ማለት ነው ችሩታ ማለት ነው አሁንም በቃ ህይወትክን በጠበጣችሁ እንዴ ምን ሆነሽ ነው ሂጂ ጥርግ በይ ማናት ይጃለሽ እንዴ አልገባኝም ቆይ ማለት ለምንድን ነው እንደዚህ የምትሆኙ በቀደም ተስማሙ በቃ እሷ መታ በአካል መታ እንትልን ነው ለነጋገር ነውና እኔም ማስተዋል እንትን ብዬ አስተውዬ ምናምን ከዛ በኋላ እሷ ትምጣና ነጋግራን አሁን ዛሬ ምን አለና ነው ወረቀትን ስጠኝ እና እንፋታ እና እንዴ ጥርግ ብትይሱ የሚጎዳ አንቺ ነሽ የምትጎጁ ማለት ሴት ልጅ ናት ብዙ ጊዜ የምትጎዳው ማለት ነው ደግሞ ሲጀመር ህዝቡ እንደሞ ራሱ ዋሸሽው አርግዣለሁ ነፍሰ ጡር ነኝ እያልሽ ቆይ ማለት ዱራ ማገኘት ግን እንደዚህኛል ያሰክራል እንዴ እንደዚህ ከሆነስኛ መፈመስ ይቅርብንን መሰለኝ እንደዚሁ እንደለፋን በቃ አፋችን ከፍተን ሳንመላ እንቀር የዚህን ያህል እናንተ ኮን ዶራል እኮ ምሳሌ በቃ በወር 50 ሺህ ብር ምሳሌ በወር 300 ሺህ ብር ከከፈላችሁ በቀጣዩ በወር 100 ሺህ ብር ስታገኙ እኮ ማለት ነው በቃ የተናደዳችሁ ነው ያገር አይዲያ እያመጣችሁ ውሸት የምትደረድሩት ማለት ነው በጣም ተሳፈሩት እግዚአብሔርን በጣም ተሳፈራላችሁ እንዴ ጉድ እኮ ነው አንቺ ግን አይሰለችሽም እንዴ ዘላለም በቃ ና ተፋታኝና እሺ አንተም ቢካልክ ሂጄ እኮ ከሲሺ አንተ መፍታት አይጠበቅብኝም ግን እዛ ከተሄደ ግን በቃ ብዙ ችግር አለ ምን ችግር አለ አንቺ ከፈለግሽ እውነት አንቺ መለያት ከፈለግሽ ምን ችግር አለ ሄደሽ አመልክችና ከዛ በኋላ ፍቺ ተላቀቂው ሲጀመር ልጁን እኮ ሰላም አሳጣሽው እንዴ ምን ነሽ ነው ለነገር በቃ ቡታጅር ሄዱ ነገሩ ሊያስተካክል ሲንትና ከዛ እሷ ደግሞ ለምን መጣ ለምን ከነጽ ጋር ቪዲዮ ሰራ ብለሽ ያዙ ሊቀቁኝ እሷ ደግሞ እኔ ከሷ ጋር የማገናኘው ነገር የለኝ ትናንትና እኮ ማለት ነጽ እኮ እውነት እንዳላት እኮ ተናግሬያለሁ ነጽ እውነት አላት እናንተ እሷን ተረዷት እያልኩኝ ማለት ነው እውነት አላት ነጽ ማለት ነው ግን ማንም ሊሰማት አልቻለም ማንም አይሰማትም እንዴ ምን ናችሁ ነው እናንተ አልገባኝም በእውነት እንዴ እንደዚህ በህዝብ ላይ እንደዚህ የምትጫወቱት ማለት ከሚዲያ ጥፊ ፈጣሪ ያጥፋሽና ማለት ነው ከሚዲያ አንቺን ማላይበሽ ወዴት ሊሄድ እውነት ለህዝብ ክብር የለሽም እውነት እንዴ በትዳርኩ ክብር ነው ትዳር ክብር እንደዚህ ከተደረቀለ ነው እንዴ በየቀኑ ሻንጤን በየቀኑ በቀድመታ ፕራንክ ነው አልሽ ዛሬ ደግሞ እና በቃ እንፈታ ምን የተለየ ነገር አለ ነጽን ስላገኛት እሱ በቃ አግንቷት ያለው ነገር ለወደስ ተናገር ብሎ ነው አትልቡ ለምን አገኛት ብለሽ እንደው በቃ ካልፈታኝ ፍታትና ማለት ነው እሱማ አስቢበታለሁ ችግር የለውም እሱ አስቢበትና ዘባላ መመለስ ይችላልታችን እኔ አብርሽ በእናት ፍታት በቃ ምክንያቱም አንተ አታፈቅራትም እንኳን ዝም ብለ በቃ በልበል ህይወት ደግሞ በልበል ተብሏል አይደለም ያን ሰው ሲያፈቅራችሁ ስታፈቅሩት ነው እንጂ በግዴታ አይደለም ማለት ምክንያቱም እሱ ልቡ ያለው እዚህኛው ነው እና ማለት ነው እሱ ተገዶ ነው እንጂ ግዴታ እሷ እናፍቅሯት አይደለም እሷ ናት ያፈቀርኩት ነው ያስታረቀው 2 አመት ሙሉ እኔ ብያለሁ 2 አመት ሙሉ የምታለቅሰው ማለት ሲቀጥል ደግሞ ለህዝቡ ለምንድን ነው የዋሸሽው አንተ ካናዳ ላይ ነው ስትይ እንዴ ልጅን ይዘሽ የት ነው የምትሄጂው ለምን አላልክ ምክንያቱም ሳራገዘችም የህዝብ ድራማ ነው እንጂ ማለት ነው ድራማችሁን እየሰራችሁብና ነው እንጂ ማለት ነው ሁሉ ጊዜ ሄዳለሁ ሁሉ ጊዜ ሻንጣ ሁሉ ጊዜ እንደዚህ ነው አረ በስማም አረ ተፋቺ እንደምንሽ ነው ልጅን ታዩ እንጂ ምን ነው ገና አንድ ሳይወልድ እኮ አሰቃየሽው በሰላም ነው
አሰቃየሽ እኮ ወይኔ ጉዲ በጣም ይቅርታ ዛሬ በጣም ቁልፍ መጥቷል እና ማለት ነው እሱን እያሰቃየሽ ነው ተይው ከህይወቱ ውጭለት እኔ ብያለሁ ሂጂ ውጭለት እሱ አይጎዳም ነፂ ጋር ይሆናል ማለት ነው ነፂ በቃ ዛሬ ሰርግሽ ነው በቃ እሄዳለሁ አለ ግን አትሄድም አትለቀቀውም እንደው ሊሄድ ቢላት ራሱ በቃ አትሄድም ነው አልሄድም ብላ 10 ሽማግሌ እንደድራ የምትመጣው ወንድምየውም ግራ ገባ እንዴ አንቺ ያንቺ በታች እንደዚህ እየመከረሽ ምናምን ትንሽ እንደው አታፍሪም ሁልጊዜ ጭቅጭቅ ሁልጊዜ እንደዚህ ነው ትንሽ አይከብድሽም ማለቴ ለሰው ልጅ ክብር የለሽም እንዴ ክብር የሚባል ነገር እኮ አለ አይደል እንዴ ነጥሮሽ በቃ ፈጣሪው ህብረተሰቡ ራሱ እኮ አወዛገበሽው ማለት ነው የኔ ጨረቃ የኔ ልት እያሉ እንድሮ ነበረ ማለት ነው ሳስቼ ነው እያሉ ህዝቡን እኮ ቲክቶክ ላይ አባላሽው አይደል እንዴ አባላሻችሁ ቲክቶክ ላይ የማይሆን ነገር የምታድርግ ለምንድን ነው በቃ ፈታ ነው ካሽ መፈታት ነው ሌላ ምንም የተለየ ነገር የለውም ምትይሽ ከሆነ ሄዳለሁ ማለት ነው ያዙ ይልቀቁ ለማንኛ አቋራምጥ በቀደም እንደዚህ ፍራንክ ነው አሻይሱ ጨክኖ ሄጂ ጥርግ በሲልሽ ነው አንቺ ወደ ኋላ ይቀርሽው ማለት ነው አሁን ደግሞ እንደዛው ህብረተሰቡን ግን ሁሉ ጊዜ ማሸማቀቅና ቤተሰቦች እንትን ባንቺ ምክንያት እንዲሸማቀቁ ትፈልጊያለሽ እንዴ